የአራት ኪሎ ንግግርና የመቀሌው ቁጣ የአማራ ክልል ያልተጠበቀ የድርድር ጥሪና በድንገት የጠፋው ከፍተኛ ባለስልጣናት ሚስጥር። በሱዳን ደግሞ በኢሜቴ ላይ የተላለፈው አስደንጋጭ የሞት ፍርድ። ሰላም ጤናና ክብር ለእናንተ ይሁን ክቡራን አድማጭ ተመልካቾቻችን። ዛሬ ሀገራዊና ቀጠናዊ ፖለቲካዊ እጅግ በሚያስገርም ፍጥነት አቅጣጫዎች እየቀያየረ ነው። ከአዲስ አበባ እስከ መቀሌ፣ ከደብረ ማርቆስ እስከ ወልቃይት እንዲሁም ከኦሮሚያ እስከ ካርቱም ድረስ የፖለቲካ መድረኩን ያናወጡ ሰበርና ያልተሰሙ መረጃዎች ወጥተዋል። የወልቃይት ታሪካዊ በዓል በተከበረበት ዕለት የደብረ ማርቆስ አየር ማረፊያ ለምን ተመረቀ? በስፋት የምናጋራው መረጃ ይሆናል። በሞተ አካል ላይ ማንም ድንጋይ አይወረውርም ያሉት የክልሉ ምክትል መሪ ጠንካራ ምላሽ ሰጡ። መሪው ለአራት ኪሎ መንግስት ከባድ ምላሽ መስጠታቸው መነጋገሪያ ሆኗል። አንሸነፍም ወይም አንሸናነፍም በሚል መንፈስ መንግስት ለፋኖ ያቀረበው አዲስ የድርድር ጥሪና መነጋገሪያ ሆኗል። ጠቅላይ ሚኒስትሩ ስለ ፋኖ ጀግነት በይፋ መመስከራቸው ተገልጿል። እንመለከተዋለን። የነ አቶ ሽመልስ አብዲሳና ጀነራል አበባው ታደሰ ድንገተኛ መጥፋት ያመጣው መላምት አዲስ መረጃ ይፋ ሆኗል። ለመሆኑ ሽመልስ አብዲሳና ጀነራል አበባው ታደሰ የት ገቡ? በቆይታችን ትሰሙታላቸው። በሌላ መረጃ የሱዳን ጦርነት አዲስ ምዕራፍ ላይ የከተተው የሞት ፍርድ ውሳኔ መነጋገሪያ ሆኗል። ሁሉንም ዝርዝር መረጃዎች በጥልቀት ልናካፍላችሁ መጥተናል። እነዚህን እርስ በርስ የተሳሰሩ የሀገራችንና የጎረቤታችን ወቅታዊ ትኩስ መረጃዎችን ትንታኔ አዘጋጅተን መጥተናል። መረጃውን ከወዲሁ ላይክና ሸር ማድረግ አብራችሁ እንድትቆዩ በአክብሮት እየጋበዝን ለቻናሉ አዲስ ከሆናችሁ የሳብስክራይብ ምቷና ዱሏን በመጫን ቤተሰብ ልትሆኑ በአክብሮት እንጋብዛለን። በድጋሚ መልካም ቆይታ። በትግራይ ክልልና በፌዴራል መንግስት መካከል ያለው የፖለቲካ ውጥረት አዲስ ምዕራፍ ላይ መድረሱን የሚያሳይ መግለጫዎች እየወጡ ቀጥሏል። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው ህወሓት ማህበራዊ መሰረት የሌለው ባዶ ቀፎ ነው ማለታቸውን ተከትሎ የህወሓት ምክትል ሊቀመንበርና የትግራይ ምክትል አስተዳዳሪ የሆኑት አቶ አማኑኤል አሰፋ አራት ኪሎን ያናወጠ ብርቱ ምላሽ ሰጥቷል ተብሏል። ህወሓት የፈረሰ አካል ከሆነ ታዲያ በየስብሰባውና በየአደባባዩ በፓርላማው በየቀኑ ስሙ እያነሱ መቃጀት ምን አመጣው ሲሉ ጠንካራ ጥያቄ ሰንዝረዋል። የህወሓት ምክትል ሊቀመንበርና የትግራይ ምክትል አስተዳዳሪ መሆናቸው የሚነገርላቸው አቶ አማኑኤል አሰፋ ባሰፈሩት ይፋዊ መልእክት የኢትዮጵያ ፌዴራል መንግስት በድርጅቱ ላይ እያካሄደ ነው ያሉትን መጠነ ሰፊ የሚዲያና የፖለቲካ ዘመቻ በጽኑ አውግዘዋል። አቶ አማኑኤል አሰፋ መንግስትና የተለያዩ የፖለቲካ አካላት በየመድረኩ ስለ ህወሓት መዳከም የሚሰጡ ተከታታይ መግለጫ በመጥቀስ ብርቱ ትችት ሰንዝረዋል። ድርጅቱ ማህበራዊ መሰረት የሌለው ህዝባዊ ድጋፍ ያጣና የፈረሰ አካል ነው ተብሎ የሚነገር ከሆነ ታዲያ በየዕለቱና በየደቂቃው በየሰዓቱ ስሙን በተለያዩ የመንግስት መድረኮች ላይ ደጋግሞ ማንሳት ለምን አስፈለገ ሲሉ ጠይቀዋል። ምክትል ሊቀመንበሩ ባስተላለፉት መልእክት ቀጥተኛ ጥያቄ በመሰንዘር እንዲህ ሲሉ ተደምጠዋል። ህወሓት ከሌለ ማህበራዊ መሰረት ከሌለውና ባዶ ቀፎ ከሆነ ታዲያ በፓርላማና በየስብሰባው በየአደባባይ በየስልጠናው በየቀሩ መጥተው ህወሓትን እያነሱ መቃጀት ምን አመጣው በማለት ገዢው መንግስትን ወርፈዋል። አቶ አማኑኤል አሰፋ ድርጅታቸው አሁንም በፖለቲካ መድረክ ላይ ያለው ተሰሚነት ክብደትና ተጽዕኖ ፈጣሪነት እጅግ ከፍተኛ በመሆኑ የተነሳ የመንግስት ተቋማት የየዕለት የትኩረት አጀንዳ ሊያደርገው እንደተገደደ አስረድተዋል። ለዚህ ታዋቂውን ዓለም አቀፍ አባባል በምሳሌ በመጥቀስም በሞተ አካል ላይ ማንም ድንጋይ አይወረወረም፣ ኖ ዋን ስሮስ ኤ ስቶን አጌንስት ኤ ዴድ ቦዲ በማለት ድርጅቱ አሁንም በህወሓት በህይወት ያለና ጠንካራ የፖለቲካ መሆኑን መንግስት ራሱ በተዘዋዋሪ እያመነበት ነው ሲሉ ተከራክሯል። ይህ ብቻ ሳይሆን ብልጽግና አሁን በምድር ላይ እንደ ህወሓት የሚፈራው ነገር የለም በማለት ገልጸው ለዚህ ማሳያ ከጀነራሎች እስከ ጠቅላይ ሚኒስትሩ ሚዲያ ባገኙ ቁጥር በተኙና በተነሱ ቁጥር ህወሓት በማለት ሲቃጁ ይውላሉ። ገና መቃጀቱ ይቀጥላል በማለት ገዢው መንግስትን ጎስሟል። የፖለቲካ ተንታኞች እንደሚሉት ይህ በ5 ኪሎ በ4 ኪሎና በትግራይ ጊዜያዊ አስተዳደር መካከል እየተሰማ ያለው የቃላት ጦርነት ከፕሪቶሪያ ሰላም ስምምነት ማግስት በሁለቱም ወገኖች መካከል የቆየው አንጻራዊ መተማመን እየቀነሰ መምጣቱን ይፋ አድርጓል። በተለይ ደግሞ በቅርቡ ፓርላማ መድረክ ላይ ጠቅላይ ሚኒስትር የሰጡት ጠንከር ያለ ንግግርና አሁን ከህወሓት አመራር ወገን እየተሰጡ ያሉ ምላሾች ወደፊት በሀገሪቱ የሰላምና የፖለቲካ ሂደት ላይ አዲስ ውጥረቶች እንዳይፈጠር ስጋት አይሏል ተብሏል።
መንግስት የህወሓትን መዳከም በተደጋጋሚ ቢያነሳም በትግራይ በኩል ግን ድርጅቱ አሁንም የክልሉ ህዝብ የሚወክል ዋነኛ ኃይል መሆኑን ለማሳየትም ይህንን መሰል መግለጫዎች በስፋት እየጠቀምበት ይገኛል ተብሏል። ይህ ብቻ ሳይሆን ወድጓል፣ ሞቷል፣ አክትሞለታል፣ እንደ ዱቄት ቦኗል የተባለው ህወሓትም የጠቅላይ ሚኒስትሩ ወይም የገዢው መንግስት ባለስልጣናትን በማባረር አሁን ትግራይን ሙሉ በሙሉ መቆጣጠሩ ይታወሳል። ከሰሞኑ በትግራይ መሪው ህወሓትና ትግራይን በህወሓት ተነጥቆም በናፍቀው ገዢ መንግስት መካከል አዲስ አበባና መቀሌ ላይ ሆነው መግለጫዎችን ከመስጠት አልፈም አሁን በይፋ መሰዳደብ ውስጥ መግባታቸው ቀጥሏል። በአማራ ክልል በትናንትናው ዕለት የተስተዋሉ ሁለት እጅግ አነጋጋሪ ክስተቶችና የፖለቲካ መድረኩን ያናወጡ አዲስ መግለጫዎች ከዓመት በፊት 3 ክላሽ ብቻ ነው የያዙት አልቋ ሊባሉ የነበሩት የፋኖ ኃይሎች በተመለከተ አሁን ላይ መንግስት ውጊያ ይብቃን አንሸናነህም በማለት የሽምግልናና የድርድር ጥሪ ማቅረቡ ተሰምቷል። በሌላ በኩል ደግሞ በወልቃይት ወገን የተካሄደው ታሪካዊ የሐምሌ 5 በዓልና በደብረ ማርቆስ የተከናወነው የአየር ማረፊያ ምርቃት የክልሉ መሪዎችን ለመከፋፈል ታስቦ የተደረገ ነው በሚል ሰፊ ትችት እየቀረበበት ይገኛል። ጠቅላይ ሚኒስትሩ ሽፍታን ያበራክተው ህዝብ ነው ካሉበት ንግግር ጀርባ ያለው እውነታ ምንድን ነው? ሙሉ መረጃውን እንሆ። በትናንትናው ዕለት በአማራ ክልል ውስጥ የፖለቲካ ሂደቱን አቅጣጫ ሊያስቀይሩ የሚችሉ ሁለት ትላልቅ ክስተቶች ተመዝግበዋል። በአንድ በኩል የወልቃይት ጠገዴ ሰቲት ሁመራ አስተዳዳሪ ኮሎኔል ደመቀ ዘውዱና የህዝቡ የህልውና ትግል የተጀመረበት የሐምሌ 5 ዕለት በዓል የቀድሞ የፋኖ አመራሮች በተገኙበት በተለይ ደግሞ የቀድሞ የፋኖ አመራር የነበሩትና አሁን ለመንግስት እጃቸውን የሰጡ የተገኙበት በወልቃይት ሲከበር በላ በኩል ደግሞ የፌዴራልና የክልል ባለስልጣናት ደብረ ማርቆስ ላይ ተሰባስበው የአየር ማረፊያ ምርቃት ሲያካሂዱ ታይቷል። በትናንትናው ዕለት በደብረ ማርቆስ አየር ማረፊያ ምርቃት ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ በክልሉ ስላለው የጸጥታ ሁኔታ እጅግ አነጋጋሪና ያልተጠበቀ የተባሉ ንግግሮች አድርገዋል። እንደ መረጃዎች ገለጻ ቀደም ሲል የፋኖ ኃይል ጥቂት መሳሪያ የያዘና የተበተነው ተብሎ ይገለጽ የነበረ ሲሆን አሁን ላይ ግን በክልሉ ያለው ሁኔታ መቀየሩን መሪዎች በተዘዋዋሪ አምነዋል ተብሏል። ጠቅላይ ሚኒስትሩ በንግግራቸው በመንግስት ኃይል ብቻ በክልሉ ሙሉ ሰላም ማምጣት አስቸጋሪ መሆኑን ዋና ዋና የትራንስፖርት መንገዶች ጭምር በተደራጁ ኃይሎች እጅ መውደቃቸውን በይፋ ገልጿል። በዛም የተነሳ በየአካባቢ ያሉ የሀገር ሽማግሌዎችና ህዝቡ ተረባርቦ ከፋኖ ኃይሎች ጋር የእርቅና የድርድር መንገድ እንዲፈጥሩ ውጊያው እንዲቆም አንሸናነፍም በሚል መንፈስ ሰላም እንዲወርድ ጥሪ ሲያቀርቡ ተደምጠዋል። ጠቅላይ ሚኒስትሩ በደብረ ማርቆስ መድረክ ላይ ሲናገሩ እንዲህ ሲሉ ተደምጠዋል። ወደ አዲስ አበባ አላሻገርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበርከታችን ተገቢ ጉዳይ አይመስለኝም ሲሉ ተደምጠዋል። አክለው የመጀመሪያው ነጥብ ህዝቡ ነው ሽፍታውን ያበራክታል። ያሻቸውን የሚያደርጉትን በእናንተ ምክንያት ነው። ወደ አዲስ አበባ መሄድ ከቦታ ቦታ መንቀሳቀስ ከፈለጋችሁ ከኛ ጋር ተባበሩ፣ አለበለዚያ ምንም መፍትሄ የለውም የሚል ማስፈራሪያ አዘል ንግግር ሲያደርጉ ተገልጿል። ይህ ንግግር የተከታተሉ የፖለቲካ ተንታኞች እንደሚሉት የመንግስት መግለጫ አዲስ የፖለቲካ ስልት መቀየራቸውን ያሳያል ተብሏል። መንግስት ከሳምንታት በፊት 54 ሚሊዮን ህዝብ መርጦኛል፣ አብዛኛው አካባቢ በቁጥጥር ስር ነው ብሎ ሲገልጽ የነበረ ቢሆንም አሁን ግን የጸጥታ ደህንነት አቅሙ ፈተናው መውደቁ ነው። ህዝቡ ለታጠቁ ኃይሎች ያለው ወገንተኝነት ማደጉን በይፋ እያመነ ነው ይላሉ። ተንታኞች እንደሚሉት በፖለቲካ ቋንቋ አቅም ያላቸው ባለስልጣናት በደብረ ማርቆስ በተሰራው አውሮፕላን ማረፊያ በአውሮፕላን መንቀሳቀስ የሚችሉ ሲሆንም ለአብዛኛው ተራ ህዝብ ግን በመንገዶች መዘጋት ምክንያት የመንቀሳቀስ እድሉ አሳሳቢ መሆኑን ንግግሩ ያሳያል ተብሏል። አገዛዙ የፖለቲካና የጸጥታ አቅሙ እየተዳከመ መምጣቱ ተከትሎ አሁን ላይ ህዝቡን ተጠያቂ እገዛ አጠቃላይ ጠያቂ አድርጎ እያቀረበ ይገኛል ሲሉ ተቾች ተናግሯል። ጠቅላይ ሚኒስትሩ በንግግራቸው በጦር በድሮን የፋኖ ኃይሎችን ማሸነፍ የማይቻል መሆኑን ጠቁመው አሁን በፌዴራል ደረጃ አደራድሩን ሲሉ ተማጽነዋል ተብሏል። በሌላ በኩል ደግሞ በትናንትናው ዕለት በአማራ ክልል የተስተዋለው ሁለተኛው ክስተት የወልቃይት ጉዳይ ነው። ኮሎኔል ደመቀ ዘውዱና የህዝብ የህልውና ትግል ከህወሓት ቁጥጥር የወጣበት ታሪካዊ የሐምሌ 5 ቀን በዓል በወልቃይት አስተዳደር በድምቀት ትናንት ተከብሯል። ይሁን እንጂ በርካታ ታዛቢዎች እንደሚሉት ጠቅላይ ሚኒስትሩ የደብረ ማርቆስ አየር ማረፊያ ምርቃት በተመሳሳይ ቀንና ሰዓት የጠሩት የክልሉ መሪዎች ወደ ወልቃይት ሂደው በዓሉን እንዳያከብሩና በክልሉ መዋቅር ውስጥ የመከፋፈል ስልት ለመጠቀም በማሰብ ነው በሚል ሰፊ ትችት እየቀረበበት ይገኛል።
ያ ብቻ ሳይሆን በርካታ ህዝብ ተገብሮበት የነበረው ወልቃይት ራያ መንግስት ደፍሮ ወደ ነበሩበት አማራ ክልል አስገብቶ እውቅና ለመስጠት አለመፈለጉ ሲገልጹ፣ በርካቶች መንግስት ራያ አካባቢ ለዋት አሰልፎ እንደሰጠ ሁሉ በቀጣይ ነገሮች ሲመቻቹ ወልቃይትን አሳልፎ ላለመስጠት ዋስትና የለም በማለት ተከራክሯል። ለዚህ አሁን ባለው መረጃ ወልቃይት ጠገዴ ወደ አማራ ክልል አለመካተታቸው ገልጸው ለዚህ መንግስት በጀት አለመመደቡ ልክ ትግራይ ክልል ከምርጫ ውጭ እንደሆነ ሁሉ ወልቃይት ጠገዴም ከምርጫ ውጭ መሆኑን በመጥቀስ የወልቃይት ጠገዴ ጉዳይ አሳሳቢ ደረጃ ላይ መድረሱን ገልጿል። ሌላው በሀገራችን የፖለቲካ መድረክና በከፍተኛ ባለስልጣናት መካከል አዳዲስ ጥያቄዎችና ግምቶች ያስነሱ ክስተቶች ተሰምተዋል። ባለፉት 6 ዓመታት የኦሮሚያ ክልል በሊቀመንበርነት የመሩት አቶ ሽመልስ አብዲሳ እንዲሁም የመከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ከህዝብ እይታና ከሚዲያ መድረኮች መጥፋታቸው ከፍተኛ መነጋገሪያ ሆኖ ቀጥሏል። በተለይ አቶ ሽመልስ አብዲሳ ከጠቅላይ ሚኒስትሩ ጋር በተለያየ የልማት ፕሮጀክት ምርቃት ላይ ሳይታዩ ቀናት መቆጠራቸው ተከትሎ በአክቲቪስቶች በኩል የቁም እስር ወይም የጤና እክል ሳይገጥማቸው አልቀረም በማለት አዳዲስ መረጃ ይፋ አድርጓል። ዛሬ በሀገራችን ከፍተኛ የመንግስትና የጦር መሪዎች ዙሪያ በማህበራዊ ሚዲያ ላይ በሰፊው እየተነጋገሩበት ያለው ወቅታዊ አጀንዳ ነው። ባለፉት ቀናት ጠቅላይ ሚኒስትር አብይ አህመድ በተለያዩ የሀገሪቱ ክፍሎች በመዘዋወር ፕሮጀክቶች በሚያስመርቁበት ወቅት ከትግራይ ክልል ጊዜያዊ አስተዳደር ከነበረው መሪ አቶ ጌታቸው ረዳ ጀምሮ ሁሉም የክልል መሪዎች ሲታዩ የኦሮሚያ ክልል መስተዳድር አቶ ሽመልስ አብዲሳ ግን ከሚዲያ እይታ ርቀው መሰንበታቸው ትኩረት ስቧል። አቶ ሽመልስ አብዲሳ ለመጨረሻ ጊዜ በሚዲያ ሆነ ከጠቅላይ ሚኒስትሩ ጋር አብረው የታዩት ከ10 ቀናት በፊት በያቤሎ ከተማ የሚገኘው የቦረና ባህል ማዕከል ባስመረቁበት ወቅት ነው። ከዛ በኋላ ግን ጠቅላይ ሚኒስትሩ በኦሮሚያ ክልል ሆነ በሌሎች አካባቢ የተለያዩ ጉብኝቶች ሲያደርጉ ርዕሰ መስተዳድሩ አብረዋቸው አልታዩም ተብሏል። ይህን ጉዳይ ተከትሎ የኦሮሞ ተወላጅ የሆነው አክቲቪስት ቶሎሳ ኤብሳ ስለ አቶ ሽመልስ አብዲሳ ወቅታዊ ሁኔታ ከታማኝ የመረጃ ምንጮች አገኘሁት ያለውን መረጃ ይፋ አድርጓል። በአክቲቪስቱ መረጃ መሰረት የአቶ ሽመልስ ከሚዲያ መጥፋት ከሁለት ምክንያቶች በአንዱ ሊሆን እንደሚችል አረጋግጫለሁ ብሏል። አንደኛው ግምት በጠቅላይ ሚኒስትርና በአቶ ሽመልስ መካከል በተፈጠረ አለመስማማት ምክንያት ርዕሰ መስተዳድሩ በጠቅላይ ሚኒስትር ቢሮ ውስጥ በቁም እስር ላይ እንዲቆዩ ተደርጓል የሚል ሲሆን፣ ሁለተኛው ግምት ደግሞ በድንገተኛ የጤና መታወክ ወይም በምግብ መመረዝ ምክንያት ሆስፒታል ሳይገባ እንዳልቀረ ይላል። በአጠቃላይ ይሁን እንጂ እነዚህ መረጃዎች በአክቲቪስቶች በኩል የወጡ እንጂ በመንግስት በኩል የተረጋገጠ ይፋዊ መረጃ ይህን መረጃ እስከዘገብንበት ድረስ አልተሰጠም። ሌላው በአማራ ክልል ሆነ በተለያየ አካባቢ የጸጥታ ችግር ባሉበት ወቅት የክልሉ መሪዎች ከስልጣን ይወርዳሉ ተብሎ ቢጠበቅም አቶ ሽመልስ አብዲሳ ግን በኦሮሚያ ክልል ውስጥ የራሳቸውን ጠንካራ የፖለቲካ ኃይል በመገንባት በስልጣን ላይ ለረጅም ዓመታት መቆየት የቻሉ መሪ መሆናቸው ይነገራል። በመሆኑም የእሳቸው ከደብረ ማርቆስ ምርቃትም ሆነ ከሌሎች መድረኮች መጥፋት በፖለቲካ ታዛቢው ዘንድ ልዩ ትኩረት ተሰጥቶታል። በሌላ በኩል ደብዛቸው የጠፋው አቶ ሽመልስ አብዲሳ ብቻ አይደለም። ባለፉት ወራት ከሚዲያ ከሰራዊት ምርቃትና ከተለያዩ ይፋዊ ዝግጅቶች የጠፉት የመከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ጉዳይ ሌላው አነጋጋሪ አጀንዳ ሆኖ ቀጥሏል። በተለይ በአማራ ክልል ውስጥ ማንኛውም ወታደራዊና የጸጥታ ጉዳይ በሚኖርበት ወቅት ከምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ጎን ጠፍተው የማያውቁት ጀነራል አበባው ታደሰ አሁን ላይ ከሚዲያ እይታ ሙሉ በሙሉ መራቃቸው አዲስ ጥያቄ አስነስቷል። በተለይም ትናንት ደብረ ማርቆስ በነበረ አየር ማረፊያ ምርቃት አለመታየታቸው ጉዳዩን የበለጠ ትኩረት ሰጥቶታል ተብሏል። ይሁን እንጂ በኦሮሚያ ርዕሰ መስተዳድር አቶ ሽመልስ አብዲሳ ሆነ በጦር ምክትል ጀነራል አበባው ታደሰ ዙሪያ በማህበራዊ ሚዲያ ላይ ለሚናፈሱ ግምቶችና ወሬዎች እስካሁን ድረስ ከመንግስት ኮሚኒኬሽን ሆነ ከሚመለከቱ አካላት የተሰጠ ምንም አይነት ይፋዊ ምላሽ ወይም ማብራሪያ የለም። ወደ ውጭ መረጃ ስናመራ ከጎረቤታችን ሱዳን የተሰማ አንድ መረጃ አለ። በጎረቤት ሀገር ሱዳን የተሰማ ታሪካዊና እጅግ አስደንጋጭ ሰበር ዜና ተሰምቷል። የሱዳን ፍርድ ቤት የፈጥኖ ደራሽ ኃይል ወይም የአርኤስኤፍ ዋና መሪ የሆኑትን መሐመድ ሐምዳን ዳጋሎ ሂሜቲን ጨምሮ በ16 ከፍተኛ አመራሮች ላይ በሌሉበት የሞት ቅጣት መፍረዱ ተሰምቷል። አመራሮች በዳርፉር ክልል በፈጸሟቸው የጦር ወንጀልና የዘር ማጥፋት ድርጊቶች ጥፋተኛ ሆነው መገኘታቸው ፍርድ ቤቱ አስታውቋል። ጥፋተኞቹን በዓለም አቀፍ የፖሊስ ተቋም ኢንተርፖል በኩል ለማደን አዲስ የቤት ስራ ተይዟል ተብሏል።
የሱዳን ፍርድ ቤት የፈጥኖ ደራሽ ኃይል RSF መሪ የሆኑት መሐመድ ሀምዳን ዳጋሎ ሄሜቲን ጨምሮ 16 የቡድን ከፍተኛ አመራር በሌሉበት ነው ጥፋት በማድረግ የሞት ቅጣት እንዲቀጡ የተወሰነው ተብሏል። ትናንት የተሰማው የፍርድ ቤቱ ታሪካዊ ውሳኔ አስመልክቶ የሱዳን ብሔራዊ የዜና ወኪል እንደዘገበው እነዚህ ግለሰቦች ውሳኔው ሊተላለፍባቸው የቻለው በዳርፉር ክልል ፈጽመውታል በተባለው መጠነ ሰፊ ግድያ፣ የጦር ወንጀል፣ የሰብአዊ መብት ጥሰትና በዘር ማጥፋት ወንጀል ጥፋተኛ ሆነው በመገኘታቸው ነው ብሏል። ከጎርጎሮሳውያን 2023 ዓ.ም ጀምሮ የሱዳን የእርስ በርስ ጦርነት ከተቀሰቀሰ ወዲህ በታጣቂ ቡድን ከፍተኛ አመራር ላይ እንዲህ አይነት የፍርድ ውሳኔ ሲተላለፍ ይህ ለመጀመሪያ ጊዜ መሆኑ ታውቋል። በዚህ በሌሉበት በተላለፈው የሞት ፍርድ ውሳኔ ከተካተቱት ግለሰቦች መካከል የፈጥኖ ደራሽ ቡድን ዋና መሪ የሄሜቲ ወንድም የቡድን ምክትል የሆኑት አብዱል ረህማን ሀምዳን ዳጋሎ ይገኙበታል ተብሏል። ከሳቸው በተጨማሪ በርካታ የጦር መኮንኖች የቡድኑ ደጋፊ የሆኑ የጎሳ መሪዎች በቅጣት ውሳኔ ውስጥ መካተታቸው ተገልጿል። የሱዳን ፍርድ ቤት የቅጣት ውሳኔው በይፋ ለሀገሪቱ ጠቅላይ ፍርድ ቤት እንደሚልክ ያስታወቀ ሲሆን እነዚህ የሞት ፍርድ የተፈረደባቸው ጥፋቶች በዓለም አቀፍ የፖሊስ ተቋም ወይም በኢንተርፖል በኩል ለማደንና በቁጥጥር ስር ለመዋል አስፈላጊ እንቅስቃሴ በይፋ እንደሚጀምር አስታውቋል። የፖለቲካና የአህጉራዊ ደህንነት ተንታኝ እንደሚሉት ይህ የሱዳን ፍርድ ቤት ውሳኔ በሱዳን ጦር ና በፈጥኖ ደራሽ ቡድን መካከል ያለው የድርድር ይበልጥ ሊያጠበው ይችላል ተብሏል። በአሁኑ ወቅት 4ኛ ዓመቱ በያዘው በዚህ አስከፊ የሱዳን የእርስ በርስ ጦርነት ምክንያት በ10 ሺህ የሚቆጠር ንጹሃን ዜጎች ህይወታቸው ያጡ ሲሆን ከ11 ሚሊዮን በላይ የሚሆን ዜጎች ደግሞ ከቀያቸው ተፈናቅለዋል ተብሏል። ይህ ክስተት ሱዳንን በአሁኑ ወቅት የዓለማችን እጅግ የከፋ የራቀው ሲያስተናግደች ሀገር እንድትሆን አድርጓታል። ፍርድ ቤቱ ይህንን ውሳኔ ቢያስተላልፍን ታጣቂ ቡድኑ አሁንም በተለያዩ የሱዳን ክፍሎች ላይ ወታደራዊ የበላይነት ያለው በመሆኑ ውሳኔው በተግባር ላይ እንዲውል ማድረግ ከፍተኛ ዓለም አቀፍ ትብብር የሚጠይቅ መሆኑን ተንታኞች ተናግሯል። በተለይ የሱዳን መንግስት በዘር ማጥፋት ከሶ የሞት ቅጣት የጣለባቸው አመራሮች ከኢትዮጵያ መንግስትና ከተባበሩት አረብ ኤምሬት መሪዎች ጋር ግንኙነት እንዳላቸው ከዚህ በፊት ይነገራል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።